ሙከራ አንድ ሁለት የደንብ ይሰማል ካሜራማን ይሰማል ወይ ሰላም እያለ ነው ነበር ይሰማል በደምጽ የኔ በደረጃ አለች እሺ አይሰማም ነገ አይሰማም እያደረቀሽ ነው ይሄ ሰፈር ነው አሪፍ 22 ነው ያለነው እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው አያት አሁን ተዘረጋች እስኪ ዋው ነጭ በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነች ዘንድ ነው እቺን ያስኳት ግን እቃው ሲፈጠር ለውበት አብዛኛው ያምራል በጣም ለውበት ስለሆነ እንጂ የታችኛው ደግሞ ቀይ ነች ይሄ ወደ ኤሌቬተር እየገባልሽ ኤሌቬተር እንኳን ቆየ ፈሮንን ከባህር የጣለው ጌታዬ የጸናው ስም ነው አምላኬ የጸናው ስም ነው ድል አለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፍላል መድኃኔዓለም ስለ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ባንተ ነው ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስለ ባህር ይከፍላል መድኃኔዓለም ስለ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንተ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስለ ባህር ይከፍላል መድኃኔዓለም ስለ ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው ያለው ለምሳሌ ጎባ ብያለሁ አይደል የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው ቤተክርስቲያናችን በመትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል ተዘካለ እዛም የነበርነው መንፈሳዊ ተግባራት ነው የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ እሱን ማስመረቅን ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምንኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምንኖረው ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ ኦኬ በጣም ደስ ይላል እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች ምትላቸው ነገር ካለ
ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረሃንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብት ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረሃንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው። ወደ እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛ አጋጣሚ ስላገኘሁ እኔ ደስ ብሎኛል። ስለዚህ በጎነትህም አጋጣሚው ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደ ኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየህ ያለው። ቅድም ብያለሁ ካንተ በእድሜ የሚበልጡ ሰዎች ያረጉትን ነው አንተ እያረክ ያለው። ሚዲያውም ቢሆን ከዚህ በላይ
ተደማጭ የሆኑ ሰዎች ላያደርጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይህን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን ምን ቆዘንበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለውም እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትም ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባት